ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድትጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን በመጫን ለቻናላችን ተከታይ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ሁለተኛ ክፍል ፕሮግራማችን ትናንት ምሽት 5 ሰዓት የተደረገው የአይቮሪ ኮስት እና የጀርመንን ጨዋታ በተመለከተ ይሆናል። ጀርመን 2-1 በሆነ ውጤት ድል ማድረግ የቻለችበት ከእረፍት መልስ በቀድሞ የብራይተን ተጫዋች በብራይተን መለያ የምናውቀው አሁን በስቱትጋርት የሚገኘው ኡንዳቭ የኩርዲሽ ተወላጅ የሆነው የቱርክ ዝርያ ያለው ኡንዳቭ ባስቆጠራቸው 2 ግቦች ከመመራት ተነስተው ጀርመኖች በስቴቫን ኬሲ የተወሰደባቸውን በአይቮሪ ኮስት የበላይነት ካምባክ አድርገው 68ኛና 94ኛ ደቂቃ በተጨማሪ ደቂቃ ባስቆጠሯቸው 2 ግቦች ድል በማድረግ ወደ 32 ውስጥ ከተቀላቀሉ ሀገራት ተርታ ተመድባለች። ወደ ቀጣዩ ዙር ማለፏን አረጋግጣለች። የሚያስገርመው የጀርመን ብሔራዊ ቡድንን ጉዞ በዚህ ፕሮግራም ጠለቅ ባለ ሁኔታ እንቃኛለን። በተለይ አድማጮች ስለ ያዝነው የጨዋታ ነጥብ ወይም ዝርዝር ጉዳይ ከማንሳታችን በፊት አንድ ጉዳይ እዚህ ጋር አስቀምጦ ለማለፍ እንደ ድጋፍ እንደ ብሔራዊ ቡድን በዚህ ዓለም ዋንጫ ማንን ትደግፋለህ ብትሉኝ እኔ በእጅጉ በተለይ ባለፉት 10 ዓመት ውስጥ በጣም ከሚማርከኝ እግር ኳሳዊ አስተሳሰብም በጣም በጥልቀትም ከምከታተለው የእግር ኳስ ስልትና በተለይ ጄኔሬሽን ቀይረው አስተሳሰብ ቀይረው ይሄ የዓለም እግር ኳስ ላይ ትልቁን ተጽዕኖ በፈጠሩት የጀርመን እግር ኳስ የየርገን ክሎፕ አስተሳሰብ የነ ጁሊያን ኒግልስማን ከዛም በኋላ የመጡበት ጀርመን እና በዛ ዙሪያ ባሉ አሰልጣኞችና ጀርመናውያን እንዲሁም ኦስትሪያ ውስጥ በሚገኙ ኦስትሪያ ዜግነትን ባላቸው አሰልጣኞችና የስልጠና ሂደት በእርግጥ በጣም ከሚማርኩኝና በቅርበት ከምከታተለው የአንድ ሀገር የእግር ኳስ ስልትና አጨዋወት ውስጥ ግንባር ቀደም የማስቀምጠው ነው እና በድጋፍ ደረጃ በጣም ለጀርመን ብሔራዊ ቡድን ከፍተኛ የተለየ ውዴታና ድጋፍ አለኝ። ጀርመን ብሔራዊ ቡድን አንደኛ ጄኔሬሽን እና አስተሳሰቡ በእርግጥም በጣም ስለሚማርከኝ የጀርመን ብሔራዊ ቡድን አስተሳሰቡንም ጨምሮ እና በድጋፍ ስሜት ሆኜ ነበር የአህጉራችንን ተወካይ እንግዲህ በተቃራኒ ሆኜ ከአይቮሪ ኮስት በተቃራኒ ሆኜ የጀርመን ብሔራዊ ቡድንን ምሽት ላይ ስደግፍ ነበር። የበለጠ ደግሞ የኒግልስማን የእግር ኳስ አስተሳሰብ በእጅጉ የሚስበኝ የእግር ኳስ ተመልካች ነኝ። ልክ እንደናንተ በአንድ ወቅት ሁሌም በተለያዩ ፕሮግራሞች ላይ አንስቼላቸዋለሁ። ስለ አንድ የእግር ኳስ ጽንሰ ሀሳብ ተጠይቆ የመለሰበት መንገድ ሁሌ እግር ኳስን ስንመለከት ከዚህ አይነት ንድፈ ሀሳብ ብንነሳ የበለጠ እግር ኳስን አቅልሎ ለመረዳት ያመቻል ብዬ ስለማስብ በዘመናዊ እግር ኳስ የመጨረሻ ፐርፌክት የሚባለው በቃ የመጨረሻ ከፍተኛ የሆነ ኢፌክቲቭ የሆነ ፐርፌክት የሆነ የጨዋታ ሲስተም ወይም የጨዋታ ፕላን አለ ወይ ተብሎ ጁሊያን ኒግልስማን ይጠየቃል። እሱ በሚሰጠው ኮቺንግ ክላስ ላይ ማለት ነው። በጣም በእግር ኳስ ያለውን እውቀት የኒግልስማንን በርካታ አሰልጣኞች
ከሱም በእድሜ ከፍ ያሉ ከጋርዲዮላ እስከ ክሎፕ በጣም የኒግልስማንን የእግር ኳስ አስተሳሰብና እግር ኳስ ላይ የሚሰጠው ሙያዊ ትንተናን በጣም ይደነቅለታል። አንዳንዴ ከእድሜው በላይ ነው ይባላል። አረዳዱ ካለው ኤክስፒሪየንስ ያነሰ ነው ይባላል። ያለው ኤክስፒሪየንስ ያነሰ ነው። እሱ እግር ኳስ የሚገነዘብበት መንገድ ግን ካለው ኤክስፒሪየንስ አንጻር በጣም ሰፊ ልዩነት አለውና በዘመናዊ እግር ኳስ ፐርፌክት የሚባል የጨዋታ ፕላን የለም ይላል። ሁለት ቡድኖች ፐርፌክት ሊሆኑ አይችሉም። ፐርፌክት ሆኑ ማለት ጨዋታው ኢንተርቴኒንግ መሆኑን ያቆማል። የአብዛኛው የጨዋታዎች ውጤት ባዶ ለባዶ ነው የሚጠናቀቀው። ሁለቱም ቡድኖች ካራክተራይዝድ የሚደረጉበት መንገድ ባላንስ ከሆነ የእግር ኳስ አዝናኝነቱን ያጣል ይላል። ስለዚህ በእግር ኳስ አንዱ ተወዳጁ ካራክተር ምንድን ነው? ስህተት ነው። ያንን ስህተት ለማግኘት ያን ተጋጣሚ ስህተት ውስጥና አደጋ ውስጥ ለመክተት የሚደረግ ጥረት እንጂ ፐርፌክት የጨዋታ ፕላን የለም ይላል። ይህን ጠለቅ ብለን ስንመለከት በእያንዳንዱ የተጋጣሚ አስቆጣሪነት ውስጥ የተጋጣሚው ምርጥና ፍሉድ መሆን ኢፌክቲቭ መሆን እንዳለ ሆኖ ግን የመከላከል ካራክተሩ ላይ የዛኛው ተጋጣሚ ቡድን መዳከም በኳሊቲ እንላለን፣ በኦርጋናይዜሽን፣ በስትራክቸር ከንትነን አንጨርሶ በብዙ መመዘኛ ግን ግድፈቶች፣ ጉለቶች አሉበት። ስለዚህ የጁሊየን ኒግልስማን የእግር ኳስ አስተሳሰብና ጽንሰ ሀሳብ በአብዛኛው መልኩ ተቀባይነት አለው። በአብዛኛው ሳይሆን ሁሉም ማለት ይቻላል። ይሄ ወጣት ጀርመናዊ አሰልጣኝ ኢንቴንሲቲን ከኮንትሮል ጋር ኬዮስ እግር ኳስና ፖሴሽን ቤዝድን አደባልቆ የያዘ በማያቋርጥ ኢነርጂና ሜዳ ውስጥ የኳሷን እንቅስቃሴ ነው ፕረስ የሚያደርገው። በጣም ከባዱ የእግር ኳስ ሲስተም ማለት ነው። ክሎፕ ከ2021-22 በኋላ አይ መቀየር አለብን ብለው አስገዳጅ የሆነ ለውጥ ውስጥ የገቡበት ምክንያቱም በዛ ኢንቴንሲቲ ሌቭል የሚሄዱ ከሆነ በአንድ ተጫዋች ላይ ለምሳሌ በሊቨርፑል ለምሳሌ ይሄን ምሳሌ ብንወስድ በሊቨርፑል ስብስብ ብንወስድ ማኔ ቋሚ ከሆነ በማኔ ደረጃ ያለ ተጫዋች ቤንች መሆን አለበት፣ ተጠባባቂ ማለት። ምክንያቱም በዛ ኢንቴንሲቲ አስተሳሰብ አንድ ተጫዋች ኳስን ተከትሎ ፕረስ እያደረገ ሜዳ ውስጥ ያለምንም ማቋረጥ የሚቆይ ከሆነ የግድ ያ ተጫዋች ሜዳ ውስጥ መቆየት ያለበት በተሟላ ፊትነስ ዓመት ውስጥ እንዲያገለግል 56 ደቂቃ ነው በአማካይ። ይሄ በአንድ ወቅት የወጣ ጥናታዊ ጽሑፍ የጀርመን እግር ኳስ ጄጂ ፕሬሲንግ እና ኢንቴንሲቲን በተመለከተ የተጻፈው መጽሐፍ ላይ በተወሰነ መልኩ ስለተመለከትኩ ነው። ስለዚህ ፊዚካሊም ሜንታሊም በተመሳሳይ ካራክተር ላይ አንድ ፖዚሽን ላይ ሁለት አንድ አይነት ኳሊቲ ያላቸው ተጫዋቾች ያስፈልጋሉ ማለት ነው። ከዛን ክሎፕ ጉዳቱ ሲበዛባቸው ቀየሩት። አሁን ኒግልስማን በጀርመን ብሔራዊ ቡድን እየተከተለ ያለው ሲስተም እሱ ነው። ኳስን ያለማቋረጥ ፕረስ ማድረግ። ይሄ ሙቭመንት ደግሞ ምን ይፈልጋል? ፊዚካሊ ብቻ ሳይሆን ቴክኒካሊ ብቻ አይደለም። ኦፍ ዘቦል ባለው እንቅስቃሴ በጣም ሜዳ ውስጥ የተጫዋቾችን ትኩረት 100% የሚፈልግ ጨዋታ። ምን ይላል ሁሌ ጨዋታው ላይ ከተመለከታችሁ በጀርመን ቋንቋ ነው የሚናገረው፣ ግን ሁሌም እንትን አለው ሳብታይትል ስላለው ለውጥ አለ። ሺፍት አታድርጉ ይላል እየደጋገመ። አሁን ለምሳሌ ቲሙ በሃይ ቴምቦ እየተጫወተ ቶሎ ኮንትሮል ሲያደርጉ ሺፍት አታደርጉ ይላል። በዛው ቴምቦ ቀጥል ነው የሚል። ለመንጠቅም ለማጥቃትም የተጀመረው ኢነርጂ መቀጠል አለበት ነው። ይሄ በጣም እግር ኳስ ውስጥ የአንድም ቡድን ካራክተርና ኦርጋናይዝድ የመሆን አቅሙን በእጅጉ የሚፈልግ ነው እና የኒግልስማን ምስል በዚህ ነው የሚገለጸው። ጀርመናውያን የእግር ኳስ አስተሳሰባቸውን ሲገልጹ በጨዋታ 90 ደቂቃ የሚባል የለም፣ የጨዋታው ተጨማሪ ደቂቃ ጭምር የጨዋታው አንዱ አካል ነው የሚሉት። ተጨማሪ ደቂቃ ለምን ተሰጠ ከ90 ደቂቃ በኋላ? ስለዚህ ውጤትን ለማስጠበቅ፣ ውጤትን ለመቀየር፣ ውጤትን በተመሳሳይ ውጤት ለማጠናቀቅ
በእግር ኳስ ያለውን ሁሉንም የማሸነፊያ አማራጭ ለመጠቀም ተጨማሪ ደቂቃዎች በእግር ኳስ አንዱ አካል ናቸው። 90 ደቂቃ ብቻ አይደለም። እግር ኳስ በ90 ደቂቃ ብቻ አይጠናቀቅም ይብላል። ስለዚህ ይሄ ሜንታሊቲ ላይ አንድ የጨዋታ ንድፈ ሐሳብ ይዞ ይመጣል። አልሸነፍ ባይነትን፣ ቆራጥነትን፣ የማሸነፍ ስነቦናን፣ ሜዳ ውስጥ ያለውን አቅም እስከ መጨረሻ ድረስ ዳኛው ጨዋታው ተጠናቋል እስከሚል ድረስ መጠቀም ነው። ያ ካራክተር ነው የኒግልስማን ቡድን እንዲላበስ አሰልጣኙ የሚፈልገው። ይህን ሁሌ በተደጋጋሚ ለማሳየት ይጥራል። በዚህ ሂደት ደግሞ በአግባቡ አሁን ከምድቡ ያለፉበትን ውጤት በተቀያሪ ተጫዋቾች ከረፍት በኋላ በአሚሪና በኡንዳቭ ሁለቱ የቱርክ ዝርያ ባላቸው ተጫዋቾች ጀርመን ድሏን ማጣጣም ችላለች። ጨዋታው እንዴት ተመለከታችሁት? እስቲ ወደ ጨዋታው እንምጣ። አይቨሪ ኮስት ከረፍት በፊት የያዙት የመልሶ ማጥቃትና የጀርመን ሁለት የተሻሩ ግቦች የጨዋታው አነጋጋሪ አጋጣሚዎች ነበሩ። የአይቨሪ ኮስት የመልሶ ማጥቃት 30ኛ ደቂቃ ላይ በሊቨርፑል በጥብቅ የሚፈለገው ሊቨርፑል በቀጣይ ስራ ቀናት ከሰኞ ጀምሮ በተሻሻለው ኦፈር ተጫዋቹን በቀጥታ ሊያስፈርም የሚችልበትን ክፍያ ይዞ ለመቅረብ ዝግጅቱን አጠናቆ ኦፊሻል የስራ ቀንን እየተጠባበቀ የሚገኘው ያኒ ዲያሞንዴ በአስደናቂ የእግር ስራ እንግዲህ ለአማድ ያሻገረው ኳስ አማድ ሳይጠቀሙ ቀርቶ ኬሴ ነበር ማስቆጠር የቻለው። ጀርመን ላይ ቅድሚያ ተወሰደ። ግን ያቺ ግብ እስከምትቆጠር ድረስ የአይቨሪ ኮስት መልሶ ማጥቃት የጀርመን በሃይ ፕረስ በጣም ይሄ በተለይ በክለብ ደረጃ ጨዋታ ቢሆን ወይም ከቶርናመንት ውጭ ቢሆን አንድ ቡድን ከጀርመን ጋር ለመጫወት በእጅጉ ፈቃደኛ ሊሆን ይችላል። ያለው የሃይ ፕረስ ሪስክን ከተመለከታችሁ ጆናታን ጣና ኒኮላስ ሸልተርበርግ ያሉት ከፓቭሎቪች በ5 ሜትር ርቀት የተጋጣሚ የመግቢያ ክልል አካባቢ ወደ ሚድ ብሎክ ወደ ሚድ ሰርድ አካባቢ ላይ መጥተው ይጫወታሉ። ቢያንስ የሜዳው ግማሽ ከተወሰኑ ሜትሮች ጋር ጨምሮ የራሳቸውን የሜዳ ክፍል ለቆ ወጥተዋል። ኖየርን ካያችሁ ወደ ፒቮቱ መቅረብ ነው የቀረው። ይሄ በዚህ አይነት ከፍተኛ ሪስክ ሃይ ፕረስ ነበር ሲጫወት የነበረው። ይሄ ማለት እያንዳንዱን የሜዳ ክፍል አይቨሪ ኮስት ሊጠቀም የሚችለው በደንብ ኒግልስማን የኢኳዶሩን ጨዋታ መመልከቱን ከጨዋታው በኋላ በጋዜጣዊ መግለጫ ሲሰጥ ነበር። እንግዲህ በደች ቋንቋ ሲሰጥ ስለነበር ሳብታይትሉ መመልከት ትችላላችሁ ገብታችሁ። መጀመሪያ ያለው እያንዳንዱ የአይቨሪ ኮስት ትራንዚሽን የሚጀምረው ከመጀመሪያው ተከላካይ ከሁለቱ ፉልባኮች ነው። ወደ አማካይ ክፍል ከሄደ በኋላ በትራያንግል ወደ ዊንገሮቹ ይወጣል። ስለዚህ እነዛን 4 ተከላካዮችን ምክንያቱም ቲቺንግ ክላስ የሚሰጥ አሰልጣኝ ጋዜጣዊ መግለጫ ላይ ስለ ጨዋታው ስለነበረው ቆይታ ከጨዋታ በፊት እነዚህን ታክቲካል ሀሳቦች የመግለጽ ግዴታም የለበትም፣ አይገልጽም። ከጨዋታ በኋላ ግን በአብዛኛው ይሄ ለጀርመን ሚዲያ በሚሰጡት አስተያየት ላይ ያው የጨዋታ ስታይላቸው ሁሌም ቀጣይነት እንዲኖረው ስለሚፈለግና የዘመናዊ እግር ኳስ አንዱን የራሳቸውን ንድፈ ሀሳብ ለማበርከት እንደሚሰራ ባለሙያ ይህን ትንተና ሲሰጥ ነበር። እንደውም ቶማስ ሙለርና ሀመልስ ሜዳ ውስጥ ነበሩ፣ ክሎፕም ነበር ሜዳ ውስጥ። ምን ሲል ነበር ኒግልስማን? በትራያንግል ነው የሚወጡት፣ ስለዚህ ፔኔትሬሽናቸውን መቆጣጠር አለብን። አንድ ኳስ ላይ ደብል አፕ ለማድረግ አሰብን። ፈርስት ሃፍ አለ ተዋጣልን፣ ግን አግሬሲቭ አልነበርንም። ይነጥሉን ነበር። እነሱም በሃይ ኢነርጂ ላይ ነው የሚገኙት፣ እኛም በሃይ ኢነርጂ ላይ ነው የምንገኘው። ፊዚካሊ ግን ትሪት ያደረግንበት መንገድ የእኛ ተጫዋቾች ሙሳሄላና ቪድዘ ያላቸውን ኪሎግራምና የአይቨሪ ኮስት ተጫዋቾችን ኪሎ ውስጥ ያመጣጥኑ። ፊዚካሊ ባትን ለማድረግ እንቸገራለን፣ ግን ቴክኒካሊ ስፔሶችን በአግባቡ ዘግተናል አለ። አንድ የስፔስ ስህተት ግን በቀጥታ ዋጋ አስከፈለን አለ።
የጎሉን ቢልድ አፕ ተመልከቷል። በረኛው የመጀመሪያውን ኳስ ሲጥል ፓቭሎቪችን ለሁለት ደብል አፕ አድርገው ቀነሱት። በዛን ሰዓት ኒሜንቻ እንግዲህ ተነጥሎ አንዱ ዊንገር ድሮፕ አድርጎ ፕረስ ለማድረግ በነበረበት ወቅት ካይ ሃቨርት ወርዶ ያንን የግብ ጠባቂውን ኳስ ማስጣል ነበረበት አለ በቀጥታ። በነገራችን ላይ እንዲህ አይነት አስተያየቶች በጀርመን እግር ኳስ ትችት አይደለም። የምታውቁ አብዛኛውን የጀርመን እግር ኳስ የምትመለከቱ ትችት ሲኖር ስለ አንድ ተጫዋች አለማንሳት ነው ከባዱ ትችት። በነገራችን ላይ በጀርመን እግር ኳስ አንድ ተጫዋች ተነስቶ የዛ ተጫዋች ሚናውን አንድ አሰልጣኝ ካብራራ ያ ተጫዋች እንቅስቃሴው በሜዳ ውስጥ የበለጠ ትኩረት ነበረው ማለት ነው። እና ካይ ሃቨርት ድሮፕ ሆኖ ያቺን ኳስ ላይ የመጀመሪያ ስፔሷን ብሎክ ብናደርግ ግብ አትቆጠርም ማለት የዛ ኳስ ቢልድ አፕ መበላሸት የኬሴ ግብ እንዲቆጠር ምክንያት ሆነብን። አድቫንቴጅ ከተወሰደብን በኋላ በተጫዋቾቼ በእጅጉ የተገረምኩት አንድም ተጫዋች የመረበሽ ባህሪ አላሳይም። ጥረታችንም በያዝነው ፕላን ልክ ቀጠልን ያለ። በአማካይ ክፍል ላይ የነበራቸው ኦቨርሎድ የበለጠ በእኛ ቡድን ላይ በጠነከረ ቁጥር የእኛ አማካዮች ምላሽ ለመስጣት የሚጠሩበት መንገድ የበለጠ ፊዚካል የሆነና እያንዳንዱ ንክኪዎች የዳኛን ፊሽካ ያስፈልጉት ነበር። በተለይ 1v1 ባሸነፍን ቁጥር ፋውሎች ይደረጉብን ነበር። በተመሳሳይ እኛም ፋውሎችን እናደርግ ነበር አለ እና የኢንቴንሲቲውን ደረጃ ተመልከቱ። በጀመረበት ቴምቦ አንድ ቡድን ቀጠለ ማለት ያለማቋረጥ ኳሷን በራሳቸው ቁጥጥር ውስጥ ማድረግ ጥረት ደግሞ በሶስቱም ዲፓርትመንት የሚያደርግ ቡድን ነው። በእጅጉ ፊዚካሊ የሚቸገረው እና ትልቁ በዚህ ጨዋታ ለኒግልስማን የጨዋታ ለውጥ ሰከንድ ሃፍ አስገዳጅ የነበረው በክለብ ውስጥ በብሔራዊ ቡድን ስብስብ ውስጥ ለኒግልስማን ትልቁ ቁልፍ ተጫዋች የነበረው በነገራችን ላይ ምናልባት በደንብ በታክቲክ ረገድ ትኩረት ሰጥተን ከተመለከትን የዊትዘን እና የኒኮላስ ሾልተርበርግን አይነት ሚና እያንዳንዱ ዲፓርትመንት ላይ ይፈልጋል። ሳኔን ለምንድን ነው የሚያጫውቱ? በነገራችን ላይ ይህን የተለየ ምክንያት ከፈለጋችሁ እንግዲህ የስካይ ጀርመኒ የፍሎሪያን ፕለተንበርግን ከጨዋታ በኋላ የሰጠውን ትንተና ተመልከቱት። በጣም የሚገርም ነው። ምክንያቱም የቦልኬሩ ስብስብ ውስጥ ካሉ ተጫዋቾች ከሙሳኤላ እና ከዊዘ በመቀጠል ጥሩ ቦልኬር ያለው ተጫዋች ሊሮይ ሳኔ ስለሆነ ነው ለሳኔ ቅድሚያ የሚሰጠው። በነገራችን ላይ ቦልኬሩ ደግሞ አስፈላጊነቱ ምንድነው? ፔኔትሬት እያደረገ ወደ አደጋ ክልል ለመግባት ደጋግሞ ስለሚጠር ነው ቀድሞ ኒግልስማን ለሊሮይ ሳኔ ቅድሚያ የሚሰጠው እና ከዚህ ቀደም ብሎ ስለ ዊትዘና ሾልተርበርግ ያነሳውላችሁ ዋነኛ ሀሳብ የኒኮላስ ሾልተርበርግ ትልቁ የኒግልስማን ሜን ካራክተር ተደርጎ የሚወሰደው ይሄ ተጫዋች ከተከላካይ ክፍሉ ላይን ብሬኪንግ ፓስ የሚያደርግ በጣም እጅጉን አስደናቂ ተጫዋች እና አማካይ ክፍሉ ተጨማሪ አማካይ በመሆን ከኳስ ጋር ማገዝ ይችላል። ፉልባኩን ገፍቶ እሱ እንደ ፉልባክ ካራክተር ባክስሪ ሲስተም ሰርቶ እንደ ፉልባክ ማገልገል ይችላል። እሱ ብቻ አይደለም፣ ከ8 ቁጥሩ አማካይና ከፉልባኩ መሀል ላይ ሆኖ እያጠቃ ተጨማሪ ቁጥሮችን አብዝቶ ወደ ፋይናል ሰርድ መግባት ይችላል። ይሄ ሚናው ሩዲገር የለውም፣ ጆናታን ጣ የለውም። ሌሎች ተከላካዮችን ተመልከቷቸው በጀርመን ብሔራዊ ቡድን ይሄ ሚና ስለሌላቸው ለኒግልስማን ትልቁ ራስ ምታት የሆነበት ኒኮላስ ሾልተርበርግ ሲጎዳሉ በጣም ከባድ አሳይመንት ነው። በነገራችን ላይ ከሩዲገር ያልነሰ ኤክስፒሪየንስም የዋንጫ ድል ነው ያለው። ግን ለምን ሩዲገርን ቤንች አድርጎ 2 ጨዋታ ሾልተርበርግን አጫወተ ብላችሁ አልጠይቃችሁ? ትልቁ ቴክኒካል አቅም ከኳስ ጋር ያለው የተጫዋቹ አስገራሚ የሆኑ እይታዎችና ቦልኬሩ፣ ፕሮግሬሲቭ ፓሱ፣ ፖሴሽን ሜዳ ላይ ማልቲ ዳይሜንሽን ነው ይላል ሲገልጸው። በርካታ እይታዎች አሉት፣ በርካታ አይኖች አሉት። አማካዩን ነፃ ማውጣት ይችላል። ይሄ ተጫዋች ተጎዳበት። ስለዚህ የመፍትሄ ሀሳብ የሆነው ምንድነው? ከራሱ የመጫወቻ ክልል ኳስን መስርቶ ከመውጣት ይልቅ ለተጋጣሚ ኳስን ትቶ
በቁጥር በዛ ብሎ ፋይናል ሰርድ ፕረስ ማድረግ ነው። በቃ ሪስክ መጣ፣ አድቫንቴጅ ተወስዷል። የበለጠ ደግሞ ይሄን አድቫንቴጅ ሊቀይሩ ከሚችሉ ሚስጥራዊ ቱሎች መካከል አንዱ ተጫዋች ተጎዳ። ስለዚህ ያለው ብቸኛ የመፍትሄ ሀሳብ ምንድን ነው? የዚህን ተጫዋች ቴክኒክ ሊተገብርለት የሚችል ተጨማሪ ኃይል ስለሌለው ያለው ፕላን ምንድነው? ፕላን ቢ ታክቲካል እርምት መውሰድ ነው። ያ ደግሞ ምንድነው? ወደ ፋይናል ሰርድ የተጫዋች ቁጥርን አብዝቶ መቀየር። ምክንያቱም እዛው ፕረስ ለማድረግና የበለጠ በቁጥር ከፍ ብሎ ጀርመን ወደ አይቨሪ ኮስት የሜዳ ክፍል በገባ ቁጥር አይቨሪ ኮስት በቁጥር ከፍ ያሉን የጀርመን ተጫዋቾችን በራሳቸው የመጫወቻ ክልል በራሳቸው አደጋ ክልል በተመለከቱ ቁጥር ወደ ራሳቸው ድሮፕ ያደርጋሉ፣ ሪስክን ይቀንሳሉ፣ ወጥቶ የማጥቃት ይህን የጨዋታ ፕላን ነው የተገበረው። 100% ተሳካለት። ግን በጣም ለአደጋ የሚዳርገው ከባድ ሪስክ ያለው ለውጥ ነበር። አንዳንዴ ኤክስፒሪየንስ ብቻ አይደለም፣ ጄኒዊንሊ ታክቲሽያን የሆኑ አሰልጣኞች የሚወስኗቸው ውሳኔዎች ሁሉ በሪስክ የተሞላ ስለሆነ ኃላፊነት ወስደው በቃ ከዛ ውጭ አማራጭ እንደሌላቸው ሲረዱ በቀጥታ ነው የሚወስኑት። እስቲ ተመልከቱ። አሁን አሚሪ የተቀየረው በፓቭሎቪች ነው። በ6 ቁጥር ተጫዋች አሚሪን ቀየሩት። አሚሪን እንደምታውቁት የሜንዝ ተጫዋች ነው። የበለጠ ክሬቲቭ አማካይ ነው። የ10 ቁጥር ተጫዋች ነው። እንደውም እንደ ሁለተኛ አጥቂ የሚጫወት ተጫዋች ነው። በሜንዝ ታውቁታላችሁ ብዬ አስባለሁ። ይህን ተጫዋች ኒግልስማን ቀይሮ ሲያስገባ የክሬቲቪቲ አቅሙን ብቻ መፈለግ አይደለም፣ ፋይናል ሰርድ ላይ የማያቋርጥ የፕሬሲንግ ሬዚስታንስ ስላለው የማያቋርጥ የበለጠ በሶስተኛ የሜዳ ክፍል ላይ በደንብ መሮጥ ይችላል። ከኳስ ውጭ ያለ ኳስም በደንብ ራን ማድረግ የሚችል ተጫዋች ነው። እሱን ቀይሮ ያስገባው የተቀየረው በፓቭሎቪች ነው። ሌላኛው የቦልኬር ተጫዋች ተመልከቱ፣ ጀማል ሙሳይላን በኡንዳፍ ቀየረ። ሊሮይ ሳኔን በዊሊንግ ቀየረ። ሶስቱም ተጫዋቾች በነገራችን ላይ የአጥቂ ባህሪ ነው ያላቸው። ተቀይሮ የወጡ ከሶስቱ ተጫዋቾች ሁለቱ ደግሞ የአማካይና የክሬቲቭ ተጫዋቾች ናቸው። ግን እዚህ ጋር የኒግልስማንን ብልጠት ልንገራችሁ። ልክ ኡንዳቭ 68ኛ ደቂቃ ላይ ያስቆጠረ የበለጠ ከዛ ለውጥ በኋላ እስቲ የጨዋታውን ምስል የምታስታውሱ የጀርመን ብሔራዊ ቡድን እንደ መጀመሪያው 45 እንደ መጀመሪያው 60 ደቂቃ የኳስ ቁጥጥር ብልጫ አልነበረው። የበለጠ ከአይቨሪ ኮስት 1v1 እየነጠቁ በሃይ ተርኖቨር ማጥቃትን ነው ቅድሚያ የሰጡት። ልክ 1-1 እንዳደረጉ በደንብ የምናስታውሰው አንዱና ትልቁ የጨዋታውን ውጤት የቀየረችው አጋጣሚ የኒኮላስ ፔፔ አስደናቂ የእግር ስራ፣ አስደናቂ ፔኔትሬሽን፣ ምርጥ የነበረው የፔፔ የማጥቃት እንቅስቃሴ በሲሞና ዲንግራይ ባከነችው ትልቁ አጋጣሚ። ምናልባት ይህን ጨዋታ አይቨሪ ኮስት የተሸነፈችበት የተለየ ምክንያት ካነሳን የሲሞና ዲንግራ ያችን ኳስ ያልተጠቀመበት መንገድ በእጅጉ የሚያስቆጭ ነው። ልክ ከዛች ሙከራ በኋላ ኒግልስማን ያን ሪስክ ለቀቀና በፍጥነት ፓቭሎቪች ወጥቷል። ኒሜንቻ ተነጥሎ ነው ያለው። ከሱ ፊት ያሉት አሚሪና ዊትዘ ናቸው። ከፊት ለፊት 3 አንድ አይነት አታኪንግ ሰርድ ተጫዋቾች ስላሉ በቀጥታ ነው ሊዮን ጉሬስካን በካይ ሃቨርት የቀየረው። ምክንያቱም ባላንስ ማድረግ አለበት። ከዛም በኋላ ደግሞ ተመልከቱ፣ የጉሬስካ ከገባ በኋላ አማካይ ክፍል ላይ እንደውም አይቨሪ ኮስት ከራሳቸው የመጫወቻ ክልል መውጣት አቆሙ። ባልተለመደ መልኩ ከራሳቸው የመጫወቻ ክልል መስርተው በጣም በሚያስደንቅ ሁኔታ የሚሄዱት አይቨሪ ኮስቶች ረጃጅም ኳስ መጣል ጀመሩ። ለሩዲገር እና ለጣሃ ተመቸ። ከዛም በኋላ ከዛ በፊት ግን በደም ከተመለከታችሁ ሩዲገር ራሱ በጣም ኢፌክቲቭ ፓሰር ስላልሆነ ኳሶች ይበላሹበት ነበር። ጣሃም ወደ ቀኙ የሜዳ ክፍል አዘን ብሎ ለመከላከል ነበር ያሰበው። ስለዚህ የኒሜንቻን አግሬሲቭ መሆን የአማካይ ክፍሉ ሙሉ በባህሪ ይፈልግ ነበር። ለዛም እኮ ነው 11 ዱዌሎችን ያሸነፈ፣ 8 ፖሴሽኖችን ያሸነፈ፣ የበለጠ በዲፌንሲቭ ኮንትሪቢዩሽን በኩል
እጅጉን አስገራሚ የሆነው ተጫዋች የመጨረሻዋ ግብ ስትቆጠር ያን የመሰለ አስደናቂ ፓስ ያደረገው የዶርትመንድ ንብረት የሆነው በሪያል ማድሪድ የማቲያስ ፈርናንዴዝ ፕላን ቢ የማቲያስ ፈርናንዴዝ ዝውውር ካልተሳካ ማድሪድ 68 ሚሊዮን ዩሮ ለማቅረብ ያሰበው ጀርመናዊ ተጫዋች በግሩም ፓስ ነው እንግዲህ ለዚህ የስቱትጋርት አጥቂ ኡንዳቭ አመቻችቶ አቀብሎ ሁለተኛዋ ግብ የተቆጠረችው። የጀርመን ኢንቴንሲቲ በጣም በእጅጉ ያማረ ነበር። በምሽቱ ጨዋታ ጀርመን በሁለት አይነት የጨዋታ ዘዴ በገለጽኩላችሁ በእንዲህ መልኩ መታ ነው እንግዲህ በአስደናቂ አሸናፊነት ወደ ቀጣዩ ዙር ያለፈችው። ግን ስለ ኡንዳቭ ማውራት ሳይኖርብን አልቀረም። ምክንያቱም ዴኒስ ኡንዳቭ በጣም የሚያስገርም የእግር ኳስ ታሪክ ነው ያለው። በነገራችን ላይ ከ2022 እስከ 2024 ዲዘርቢ በብራይተን ቤት በቆዩበት ዓመታት ሁሉ ነበር። ግን የመጨረሻ ዓመት ላይ በውሰት ወደ ስቱትጋርት ተለቆ ነበር። ይሄ ተጫዋችን በምን ታስታውሳላችሁ? በተለይ አርሴናል ደጋፊዎች ታስታውሱ እንደሆነ ዲዘርቢ አርሴናል 2022-23 የፕሪሚየር ሊጉን ዋንጫ ካጣባቸው ጨዋታዎች መካከል ሁሌም እንደምላችሁ የዌስትሃሙን ጨዋታ ምናምን የሲቲውን ጨዋታ ሰዎች በተለየ ሁኔታ ያነሳል። ትልቁ የጨዋታ ውጤት የተቀየረው ኤሚሬትስ ላይ 3-1 በብራይተን ሲሸነፉ ሶስተኛዋን ግብ ያስቆጠረው ይሄ ዴኒስ ኡንዳቭ ነው። ቺፕ አድርጉ ከፍ አድርጎ ያስቆጠራት ግብ ማለት ነው። እና የዚህ ተጫዋች ህይወት የተቀየረው የሚባለው ከብራይተን የቤንች ተጫዋችነት ዲዘርቢ በጣም ይወደዋል። ግን በወቅቱ ኢቫን ፈርጉሰን ዲዘርቢን አሳምኖታል። ታስታውሳላችሁ የኢቫን ፈርጉሰን ስም የት ድረስ እንግሊዞች እንደሰቀሉት። አሁን ሮማ ነው መሰለኛል። በአንድ ዓመት እኮ ማንቸስተር 90 ሚሊዮን ፓውንድ አቀረበ የተባለለት የፊት መስመር ተጫዋች ነው። የእንግሊዝ ሚዲያ ይህን አየርላንዳዊ ተጫዋች የት ድረስ እንደሰቀሉት። ከዛም በኋላ ኡንዳቭ ወደ ስቱትጋርት በቋሚነት ተዘዋወረ። እሱ ስቱትጋርት እንደደረሰ ሰባስቲያን ሆኔስ የስቱትጋርት ሄድ ኮች ተደርገው ተሾሙ። የሁለቱ ጥምረት ለዛሬው ኡንዳቭ መወለድ ትልቁ አስደናቂ ውሳኔ ነበር። ስቱትጋርትን ከረጅም ዓመት በኋላ የፕሌይኦፍ ተሳታፊ እንደገና የሻምፒየንስ ሊግን ቦታ ይዞ እንዲያጠናቅቅ በጣም ሰባስቲያን ሆኔስ አስደናቂ ስቱትጋርትን ሰሩ። ከነዛ ተጫዋቾች መካከል ደግሞ አንዱ የሆነው ይሄ ጀርመናዊ የቱርክ ዝርያ ያለው ከኩርድ ቤተሰቦች እንደተወለደ የሚነገርለት ዴኒስ ኡንዳቭ ነው። ግን አስገራሚው ጉዳይ ምን መሰላችሁ? 57 ጎል አለው በሁሉም ውድድሮች ለስቱትጋርት ከተዘዋወረበት ጊዜ አንስቶ 31 አሲስቶች አሉት፣ 88 የግብ ተሳትፎ፣ በአማካይ በየጨዋታው 0.94 ግብ ላይ ይሳተፋል። ወይ አሲስት ያደርጋል ወይ ጎል ያገባል ማለት ነው በአንድ ጨዋታ በአማካይ። የሚያስገርመው ጉዳይ ግን ወደ ጀርመን ብሔራዊ ቡድን ጥሪ ከቀረበለት ጊዜ አንስቶ ተመልከቱ፣ 9 ግብ አስቆጥሯል፣ 4 አሲስት አድርጓል፣ 13 ግብ ላይ ተሳትፎ አድርጓል። በ11 የጀርመን ብሔራዊ ቡድን ተሳትፎ በ11 ጨዋታ 13 የግብ ተሳትፎ፣ 9 ግብ፣ 4 አሲስት። እሱ አይደለም የሚያስገርመው፣ አንድም ጨዋታ 90 ደቂቃ ጀምሮ አያውቅም። አንድም ጨዋታ 90 ደቂቃ አጠናቆ አያውቅም። ሁሉንም ግቦችን ተሳትፎ ያደረገው የሚያስገርመው ጉዳይ የዴኒስ ኡንዳቭ የጀርመን ብሔራዊ ቡድን ሪከርድ ከቤንች ላይ በመነሳት ነው። በአስገራሚ ሁኔታ በ432 ደቂቃ ውስጥ ነው 13 የግብ ተሳትፎ ያደረገው። በ432 ደቂቃ ውስጥ በ11 ጨዋታ 9 ግብ 4 አሲስት። የሚገርም የብሔራዊ ቡድን ቆይታ ነው። አስታውሱ፣ በመጀመሪያው ጨዋታ 64ኛ ደቂቃ ላይ ተቀይሮ ገብቶ አንድ አስቆጠረ፣ 2 ግብ የሆነ ኳስ አመቻችቶ አቀበለ። ትናንትና 60ኛ ደቂቃ ላይ ተቀይሮ ገባ፣ 2 ግብ ማስቆጠር ቻለ። ለጀርመን ብሔራዊ ቡድን ይሄ ተጫዋች ሱፐር ሳብ ሆኖ በአስገራሚና በአስደናቂ የጨዋታ እንቅስቃሴ አሁንም የቡድኑ ቁልፍ ካራክተር ሆኖ ቀጥሏል። በ3 ግብ በ2 አሲስት በዓለም ዋንጫ እንግዲህ
በሁለቱም ግብ ላይም ከሁለት በላይ ግብ፣ አሲስት ላይም ከሁለት በላይ ተሳትፎ በማድረግ አሁን ላይ በጥሩ ሪከርድ ዴኒስ ኡንዳቭም የበለጠ የጁሊየን ኒግልስማንን ድካምና የታክቲክ አቅምን የበለጠ በሜዳ ላይ እያስመሰከረ እንግዲህ ይሄ ተጫዋች ሱፐር ሳብ ሆኖ የጀርመን የምሽቱ ጨዋታ ድል የሁለቱ ግብ መቆጠር ዋነኛ መነሻ ሆኖ የጨዋታው ኮከብ ሆኗል። በመጨረሻም ግን አንድ ሀሳብ ለማንሳት ስለ ሁለቱ ሱፐርስታሮች መግባባትና አብዛኛው ከጀርመን ውጭ ያሉ የጀርመን እግር ኳስን በትኩረት የማይመለከቱ እንዲሁ ዝም ብሎ ሀሳብ ለመጫርና ክርክርና ጭቅጭቅ ለማስነሳት ካልሆነ በስተቀር ከወዳጅነት ከጥሎ ማለፍ ጨዋታ አንስቶ ብዙ ሲተነትን የነበረው ብዙ ሂደቶችን ሲናገር የነበረው የኒግልስማን ትልቁ ድካም የነበረው ሙሳኤላ እና ዊትዘን በአንድ ምርጥ 11 እንዴት ማጣመር እንደሚችል የሁለቱ ተጫዋቾች መግባባትና ቅንጅትን አይታችኋል በደንብ። በትናንትናው ዕለት ተቀይሮ ሙሳኤላ እስከሚወጣ ድረስ ዊትዘ ጨዋታው እስከሚጠናቀቅ ድረስ የነበራቸው እንቅስቃሴ እነዚህን ተጫዋቾች ማየት በራሱ ምን ያክል በዓለም ዋንጫ ሌላ አዲስ እግር ኳሳዊ እርካታ እንደሚሰጥ የተገነዘብንበት ነው። ሁለቱን ተጫዋቾችን ሊንክአፕ መግባባት ዊትዘ ወደ ግራ ዊንግ እየወጣ ሙሳኤላ ወደ ግራ ዊንግ ሺፍት ሲያደርጉ እንኳን ይሄ ባለመግባባት ውስጥ ወይም አንድ ቦታ ላይ ተደራርቦ በመጫወት አይደለም። በጣም ተግባብቶ ፍሉድ ሆኖ ጤናማ በሆነ የኳስ ንክኪና በጣም በፈጣን መግባባት ቦክስን ሲያጠቁ የነበሩት እና ሙሳኤላም ዊትዘም ፍጹም አስደናቂ ነበሩ በትናንት ምሽት። በአጠቃላይ ጀርመን እንደ ቡድን ያላት አቅም ረጅም ርቀት ይዛ ልትጓዝ እንደምችል የተረዳንበትም ጨዋታ ነው። በመጨረሻም እንግዲህ ይህን ፕሮግራም ወደ እናንተ በማሰናዳበት ሰዓት ኒኮላስ ሸልተርበርግ ያው ከባዱን ጉዳት አስተናግዶ የዓለም ዋንጫ ለዚህ ተጫዋች ማብቃቱን እየተዘገበ ነው። አሳዛኝ ዜና፣ በጣም አሳዛኝ ዜና እና በትናንትናው ዕለት ያጋጠመው ጉዳት ምናልባት ለጀርመን ብሔራዊ ቡድን በዓለም ዋንጫ የመጨረሻው ጨዋታ ሳይሆን እንዳልቀረ በጣም ኤክስትሪምሊ ባድ እያለ ነው የሚገኘው ኒግልስማን በዚህን ሰዓት ስለዚህ ተጫዋች ተጠይቆና ድጋሚ ጨዋታ የሚል እንኳን ተስፋ የለኝም አይነት አስተያየት ሰጥቷልና ያው የመጀመሪያ ከባድ አሳዛኝ ከትላልቅ ብሔራዊ ቡድኖች ከሰማናቸው ጉዳቶች ውስጥ እንግዲህ ኒኮላስ ሸልተርበርግ ከባዱን ጉዳት አስተናግዶ ድጋሚ እንግዲህ ለጀርመን ብሔራዊ ቡድን ያገለግላል ተብሎ አይጠበቅም ነው በአጠቃላይ ሚዲያዎች እያሉ የሚገኙት። ለማንኛውም ጀርመን አይቨሪ ኮስትን 2-1 በማሸነፍ ወደ 32 ውስጥ ከተቀላቀሉ ሀገራት መካከል አንዱ ሆናለች። ትኬቷን ቀርጣለች። ከዚህ ምድብ በቀጥታ ወደ 32 ውስጥ አልፋለች። ፕሮግራማችንን ላይክ አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሳንድሮ ቶናሊ እና ሞርጋን ሮጀርስ ደግሞ አሁን በእንግሊዝ የዝውውር ሂደት ተመልሰን እንመጣለን። ሳትርቁ ጠብቁን። ቶናሊ ማረፊያው ሰሜን ለንደን ሊሆን ተቃርቧል የሚሉ መረጃዎች በስተዋል። የትኛው ሰሜን ለንደን? እስቲ እንመለከታለን። ሳትርቁ ጠብቁን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።